አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሐናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት። በዚህ ረመዳን እንደምናየው ሳይንስን ከቁርአን አንጻር ምን ይመስላል የሚለውን እያየን ነው። በዛሬው ክፍል ደግሞ የምናየው ስለ ብረት ነው፣ ለየት ባለ መልኩ ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል ሐዲድ ምን ይለናል? ወአንዘልነል ሐዲደ ፊሂ በዕሱን ሸዲድ ወመናፊዑ ሊናስ። ምን ማለት ነው? እንግዲህ ይህንን ተፍሲሩ ስናየው ወአንዘልና በእርግጥ አውርደናል ይለናል አላህ ሱብሓነሁ ወተዓላ። አልሐዲድ አይረን ወይም ብረት አውርደናል ይላል። ፊሂ በውስጡም አለ ምን አለ? በዕሱን ሸዲድ። በዕሱን ሸዲድ ማለት ልዩ የሆነ ኃይል ፓወር ማየት አለ ይለናል። ወመናፊዑ ሊናስ ሰዎችም ይጠቀሙ ዘንዳ። እዚህ ጋር እንግዲህ የምናየው ምንድን ነው? ብዙ ጊዜ ላይ የተለያዩ ርዕሰ ጉዳዮች ላይ ባለሙያዎች ተነስተው ሲናገሩ ብረት ከመሬት የመነጨ አይደለም ከሰማይ የመጣ ነው የሚባል። ያ ማለት ምንድን ነው? ሚቲዮራይት ወይም ደግሞ ተወርዋሪ ኮከቦች ወደ ምድር ይዘው የሚመጡት ነው ይባላል። አንዳንድ ደግሞ ጥናቶች የሚያሳዩት ብረት ከመሬት ላይ ራሱ እርዝ አብሮ ከምድር ስትፈጠር ራሱ አብሮ ያለ ነው ይላል። ግን ይህንን በሁለት መልኩ ከፍለን ማየት እንችላለን። ከምድር የምናገኘውና ከሰማይ የሚመጣም ብለን ማየት እንችላለን። ያንንም እንግዲህ አላህ ሱብሓነሁ ወተዓላ ሲገልጽልን ላክንላችሁ፣ ወአንዘልና ወረደላችሁ፣ ወረደ። ይህም ደግሞ ብረቱ ወረደ ሲለን ሚቲዮራይት ውስጥ የምናገኘው የብረት አይነት ነው ማለት ነው። እዚህ ጋር ያ ብረት ደግሞ ምንድነው? በዕሱን ሸዲድ በጣም ጠንካራ ነው። ኢቭን በፊት በነበሩት በድሮ ስልጣኔ ላይ ከዛ የሚያገኙትን ብረት የጦር መሳሪያ ሚሊተሪ ላይ ለመስራት ይጠቀማሉ። ምክንያቱም ምድር ላይ ከሚገኘው የብረት አይነት በጥንካሬው ስለሚታወቅ ማለት ነው። ወመናፊዑ ሊናስ ሰዎችም እንዲጠቀሙበት ይለናል ማለት ነው። ስለዚህ በተለይ እንግዲህ አስትሮፊዚክስ አሁንም ላይ የሚያሳየን ምንድን ነው? ይህ ብረት ከሱፐር ኖቫ ኤክስፕሎዥን ጋር ወይም ደግሞ እነዚህ ተወርዋሪ ኮከቦች ሚቲዮራይት ከሚመጡ የሚገኘው ብረት አይነት ለየት ያለና ምድራዊ ላይ ከሚገኘው የተሻለ ጠንካራ መሆኑን ነው የሚያሳየን ማለት ነው። ስለዚህ ከዚህ የቁርአን አያ የምናየው ነገር ምንድነው? አጂብ የሚሆነው ያው አለትም ከላይም ቢመጣ ያለው ይዘት ለየት ማለቱ በፊትም ቁርአን ላይ የተጠቀሰ ነው ማለት ነው። አጂብ ነው የአላህ መጽሐፍ። ሰላም አለይኩም ወራህመቱላሂ ወበረካቱ።